ቤዛ ክፍል 8 እና ጓደኛዬ ምን ልታደርጊ ነው አለችኝ። ምንም፣ እኔ ከኪሩ ውጪ ማንንም ማፍቀር አልችልም ብዬ ወደ በሩ ዞር ስል ሮቢ ቆሟል። ሮቢ መጣ ብዬ ቆምኩ። ሰላም አላችሁ ብሎ ገባና ሄሎን ሰላም ብሎ እኔን ግንባሬን ስሙኝ ቁጭ አለ። ሰላም ሮቢ አለችው። ሄሎ ሮቢን ፈገግ ብሎ እንዴት ነሽ ሄሎ፣ እስረኛ ልትጠይቂ መተሽ ነው አለት። ሄሎ ደንገጥ ብላ የምን እስረኛ አለችው። ሮቢም ይህች ጓደኛሽ ናታ አለት። ሄሎን ፈገግ ብላ አዎ ቤት እንዳይደብራት ብዬ ነው አለችው። እኔ ቁጭ ብዬ ሰምቶኝ ይሆን ብዬ እያሰብኩኝ ነው። በቃ እኔ ትንሽ ልተኛ ብሎ ብድግ አለ። ለምን አትጫወትም? በጊዜ እኮ ነው የመጣው አልኩት። አንቺ እንዳይደብርሽ ነበር፣ አሁንማ ሄሎ አለች፣ በቃ ትንሽ ልራፍ ብሎ ገባ። ሄሎ ሰምቶኝ ይሆን አልኳት። አይመስለኝም፣ ምንም አላለም እኮ አለችኝ። ብቻ እንዳልሰማን ተስፋ አድርጋለሁ አልኳት። በይ አሁን እኔም ልሄድ ብላ ተነሳች። እሺ በቃ እንግዲህ እኔ ሌላ ቀን በደንብ ልሸኝሽ አልችልም። ኧረ ተይው ራሴ እሄዳለሁ የኔ እስረኛ አለች እየሳቀች። ወረኛ ነይ ቻው በይም ብዬ አቀፍኳት። ሄሎ እንደወጣች ቤቱን አስተካክዬ ቁጭ አልኩኝ። ብዙም ሳይቆይ ዳጊ ደወለልኝ። ማታ እንደተቆጣው ጠየቀኝ። ከቤት እንዳልወጣ እንደታገድኩኝ ስነግረው በስልኩ ራሱ ሳቁም ማቆም አቃተኝ። ምን ያስቃል ዳጊ እያልኩ እኔም በየመሃሉ ስቃለሁ። ሮቤል ወንድምም አባትም ሆኖልሽ የለ እንዴ አለኝ። ያው ውስጥ ያለው ስሜት ተጨማሪ ሆኖ ሳለ አለኝ። ውስጥ ይተው ደግሞ ሄሉኔ ጋር ቦላ አሁን ወደ ቤት ሄደች አልኩት። እናንተ እኔን ትታችሁ ዳጊ ቀልዱን ተውና ምሽን የምታወሩት አልኩት። ቤዚ አላቅም፣ እኔ ሄሉ ነገር ግራን የሆነብኝ አሁን ምንም ልልሽ አልፈለገም አለኝ። ከዳጊ ጋር እያወራው ማየ መጣች። ዳጊን ተሰናብቼ ከእናቴ ጋር ስም ብዬ ማውራት ጀመርኩ። ራሴን አመመኝ። እማ አልኳት። ምነው ቤዛዬ ብላ ጸጉሬን አይታ የኔ ልጅ ቆንጆ ቅቤ ፍሪጅ ውስጥ አለ እናትሽ ደርቆ ነው አለችኝ። እምቢ አልኳት። ሮቢም ወደ ሳሎን መጣ። እማ መጥተሻል እንዴ አላት። አዎ የኔ ልጅ እንዴት ዋልክልኝ ብላ ሰላም አለችው። ሮቢም ምንድነው የምትጨቃጨቁት አላት። እማዬም እስቲ አንድ በላት ከዚህ ቤት አንተን የምትፈራው ራሴን አሞኝ እያለች ነው ቅቤ ውስጥ አለ እሱን ልቀባሽ ብላ እምቢ አለችኝ። እማዬ እኔ ነገር ከቤት ስወጣ ቅቤ እያልኩ ልወጣ ነው። ለምን የኔ ልጅ ትታጠቢያለ እንዴ? ሮቢ ቀበል አድርጎ ነገ ትወጫለሽ ያለው ማን ነው አለኝ። እንዴ ሮቢ ነገም አልወጣም አዎ አለኝ። እማዬም በቃ ጥሩ እንደውም በደንብ ያረስሻል አለችኝ። እምቢ አልኳት። መሲ መታረ ተቀቢ ብላ ከማይ ጋር ይነዘነዙን ጀመር። በዚህ መሃል በራችን ተንኳኳ። መሲ ልክፈት ብላ ሄደች። ሮቢም ተቀቢ በቃ አለኝ። እምቢኒ ቅቤ አልወድም ብዬ ጥቂን ቆምኩ። ሰላም ዋላችሁ ብሎ ኪሮ ገባ። እማዬም ወይ ኪሮኔ ልጅ አንተ ነህ ብላ ተነሳች። ሰላም አላቸው። አንቺ አይጥ ብሎ አቅፎ ሰላም ብሎኝ ቁጭ አለ። እማዬም መሲን ሂጂ ቅቤውን አምጪ አለቻት። እንዲህም አልኳት። ምንድነው ብሎ ሮቢን ጠየቀው። ሮቢም እየሳቀ ቅቤ ልትገባ እምቢ ብላ ነው። ይኸው ብላ ይዛ መጣች። በሂጂ ከሰል አቀጣጢ ቡና እናፈላለን፣ ቅቤው እንዳይሸታት ቡና አምጪ አለቻት። ነይ ቁጭ በይ እማዬ ምራ ልቀባም። እማዬም ሮቤል አለችው። ሮቤልም በአይኑ ሂጂ አለኝ። እምቢ ብዬ ትከሻዬን ከፍ አደረኩ። በደግ ብሎ ገተት አድርጎ ከማዬ ስራ አስቀመጠኝ። እየተነጫነች ቅቤ በቡና ቀላቅላ ተቀባይ ጀመር። ኪሩም እማዬን እሱም እማን የሚላት እማልክ ቤዛ ጸጉር ማማር ሚስጥሩ ቅቤ ነው። አረ ቤዛ መች ጸጉሯን ቅቤ ነክቷት ያካል? ያው በእናቷን የጣው ጸጉሯ እናቷም ጥሩ ትይዝላት ነበር ለዛ ነው አለችው። ቅቤው ቡና ስላለበት መሰለኝ ደስ የሚል ሽታን የሚሸት። እማዬ 40 ደቂቃ ቆይቼ ታጠባለሁ አልኳት። እስቲ ወንድ ነሽ አድረሽ ነገር የምትታጠብ ነውማ ሰልተኛ ቁጭ ብዬ አድራለሁ እንጂ ትራሲ ላይ በሞት አልኳት። ሮቢና ኪሩ ቁጭ ብለው እኔም ማናደድ ሆነ ስራቸው። እናቴ ጸጉሬን እየቀባችኝ እኔም ማስበው አምላክን ምን ያህል ቢወደኝ ነው እዚህ ቤተሰብ ውስጥ የቀላቀለ። እናቴን ቢወስዳትም እሷን ተክቶልኛል። አንድ እናቴን ወስዶ እናት ወንድም በቃ ሙሉ ቤተሰብ ነው የሰጠኝ። ከእናት ጋር የሚወዳደር ባይኖርም ግን ደግሞ ብቻዬን አልተወኝም።
የገዛ አባቴና ቤተሰቦቹ እንኳን ሊያዩኝ አይፈልጉም። ማታ አልተኛህም ብዬ ቁጭ ብዬ ስልኬን ማየት ጀመርኩ። ኪሩም በቃ ለሄድ ብሎ ብድግ አለ። እማዬም ከውስጥ ሆና ሰምታው የኔ ልጅ የትም አትሄድም እያለች ወደ ሳሎን ወጣች። እማዬ ልሄድ ነው አላት። ባትጨማለቅ በዚህ በጨለማ ትንሽ እንጂ የሚያርፍበትን አስተካኪ አለችኝ። እሺ ብዬ ማስተካከል ጀመርኩ። አስተካክዬ ሳሎን ሄጄ ቁጭ አልኩ። ኪሩና ሮቢ ቁጭ ብለው ኳስ ማየት ጀመሩ። የሆነ ሰዓት ላይ ስልኬ ጠራ። በጣም ስለመሸ ደነገጥኩ። በማታ ማንም ይደውልልኛል ብዬ ስለማልጠብቅ ስልኬንም ሳይለንት አላደረኩም። ኪሩም ሮቢም ወደ እኔ ማየት ጀመሩ። የተደወለልኝን ቁጥር ስለማላውቀው ግራ ገብቶኝ ስልኬን ማየት ጀመርኩ። ሮቢም አንሺው እንጂ አለኝ። ሄሎ አልኩት። ተመስገን አነሳሽው አለ። የወንድ ድምፅ ነው። ይቅርታ ማልበል እንድንተዋወቅ ስለፈቀድሽ አመሰግናለሁ አለኝ። አንዴ ብዬ ወደ ውጭ ወጣሁ። ይቅርታ ምን እያልክ ነበር? ምነው ባልሽ ፊት ደወልኩ እንዴ? ምንድን ነው የምትቀባጥረው? ማንነቴን ግን አውቀሃል? ተሳስተ እንዳይሆን። በጭራሽ። የሚያምሩ አይኖች፣ ረጅም ጸጉር፣ ቀይ ባጭሩ ቆንጅዬዋ ልጅ አይደለሽ አለኝ። አይደለሁም ቻው ብዬ ዘጋሁት። ልክ ልገባ ስል ደግሞ ደወለ። በሰላም ምንድን ነው የምትፈልገው? ያልካት ልጅ አይደለሁም አልኩህ አይደል እንዴ? እሺ በቃ ተረጋጊ። ሙሙግስም አትወጭም ቤዛ ነሽ አይደል አለኝ። አዎ ነኝ። አንተም አልበል። ስሜን ነው? ኡፍ በልቻው ብዬ ለዘጋው ስል እሺ አዛሪ እባላለሁ አለኝ። ይቅርታ አላወቅኩም። ታዲያ ምን ችግር አለው? አሁን እንተዋወቃ አለኝ። ስልኬን ኬት እንዳገኘሁ ብትነግረኝ። አንቺ ደግሞ ስልክ ማግኘት እኮ ቀላል ነው፣ የኔን ግን አይደለም። የማትናገር ከሆነ ለዘጋው ነው። ቆይ እንጂ ሲለኝ ጆሮ ላይ ዘግቼ ብሎክ አድርጌው ወደ ውስጥ ገባው። እቤት ገብቼ ቁጭ አልኩ። በሰላም ነው ኪሩ? አዎ በሰላም ነው ብዬ ዝም አልኩ። በሌላ ስልክ ተደወለ። ልጅ እንደሆነ ስላገባኝ ሳይለንት አድርጌ ቁጭ አልኩ። ጠዋት ክላስ እንዳለኝ ተነገረኝ። ቶሎ ጸጉሬን ተጣጥቤ ሻወር ወስጄ ልብሴን መልበስ ጀመርኩ። ሮቢም ወደ ክፍሌ መጥቶ ወዴት ለመሄድ ነው አለኝ። ሮቢ ክላስ አለኝና መሄድ አለብኝ። ጥሩ፣ እኔና ኪሮም ስለምንወጣ በዛው እናደርስሻለን። ኧረ እኔ ራሴ እሄዳለሁ፣ አትቸገሩ። ሮቢም ከክፍሉ እየወጣ ቅጣትሽ ስላላለቀ ነው እሺ ያለኝ። ግቢ ድረስ አደረሱኝ። ከመኪናው ወርጄ በቃ ቻው ብያቸው ለሄድ ስል ሮቢ ስሚ፣ ዛሬ ስለማልችል ነው እስክትወጪ ጠብቅሽ ነበር። ሮቢ ልጅ አይደለሁም እኮ ተግባርሽ ግን ልጅ ነው። አመሻለሁ ብትይ እግርሽን እሰብርልሻለሁ፣ የባለፈውን ጨምሬ እሺ አለኝ። እሺ በቃ ቻው ብዬ ወደ ክላሴ መሄድ ጀመርኩ። ድንገት ግን የሆነ ልጅ ፊት ለፊቴ ድቅና አለብኝ። ይቅርታ ብዬ ላልፍ ስል ቆይ ይሄ ሁላ ሰዓት የጠበቅኩሽ እኮ ትተሽኝ እንድትሄጂ አይደለም አለ ረጋ ብሎ። ይቅርታ አላወቅኩም። ለምንድን ነው የምትጠብቀኝ? እሱን ተይውና ልተዋወቅሽ ብቻ እኮ ነው የፈለግኩት። ለምን ስልኬን ብሎክ አደረግሽው አለኝ። ስለዚህ አንተን የደወልኩ አልኩት። አዎ እኔ ነኝ ዛሬ እባላለሁ ብሎ እጁን ዘረጋልኝ። ክላስ ስላለብኝ ልሂድ ብዬ አልፌው መሄድ ጀመርኩ። እየሮጠ መጥቶ መንገድ ዘጋብኝ። እንደገና የንተዋወቅ ጥያቄን ውድቅ እንዳደረግሽብኝ ነው። ለምንድን ነው የምንተዋወቀው? አልገባኝም። ምን ችግር አለው? የአንድ ግቢ ተማሪዎች ነን። መታወቁ ምንድነው ችግሩ? ፈገግ ብዬ እዚህ ግቢ ስለተማርኩ ብቻ የግቢህን ተማሪ በሙሉ መታወቅ አለብኝ እንደማለት ነው አልኩት። አይ እንደዛ አይደለም፣ ግን ቢሆንም ችግር የለውም። አሁን አታሰልፈኝም? በስርዓት ስለናገርኩ ነው። ዞር በል ብዬ አልፌው ሄድኩ። ባለበት ሆኖ ቆይ ምን አጠፋው? ላውቅሽ ስለፈለግኩ እኮ ነው አለኝ። ምንም ሳልለው ወደ ክላስ ገባው። ሄሎ አጠገብ ሄጄ ቁጭ አልኩ። ክላስ እንደጨረስን እዛው ግቢ ካፌ ቁጭ ብለን ማውራት ጀመርን። እርስ አልነግርሽ ብዬ ቅድም የተፈጠረውን ነገርኳት። ማን ነው ልጁ? ከዚህ በፊት ታውቂዋለሽ? ኧረ አላውቀውም። ስልኬን ኬት እንዳመጣው ራሱ አላውቅም። እንደዚህ እያወራን ልጁ ከ3 ወንዶችና ከአንድ ሴት ጋር አብሮ ወደ ካፌው ገባ። እንዳየሁት ያው ልጁ ብዬ አሳየዋት። እሱ እንዳያኝ በሄሎ እየተገለለ ሄሎም እንዲህ ቆይ ያቺ አብሮ ያለችውን ልጅ ታውቂያታለሽ አለች። አላውቃትም። ምን ነው ፍቅረኛ ናት እንዴ? አላውቅም፣ አይመስለኝም። ያንቺን ስልክ እሷ ጠይቃኝ ሰጥቻት ነበር። በእርግጠኝነት በቃ እሱ ልኳት ነው አለችኝ። ቆይ ሄሎ አልገባኝም። እንዴት ለማታውቂያት ልጅ ስልኬን ትሰጫለሽ? ቤዚ አልገባሽም እኮ
የመምህራችንን ስም ጠርታ እሱ ያንቺን ስልክ ከኔ እንድትቀበይና አሳይመንቷ ላይ እንድትረጃት ነግራኝ እኮ ነው። ኦፍ ሄሉ እንደምን ይሻልሻል? በቃ ይቅርታ እናስተካክለዋለን። የሚያስቸግርሽ ከሆነ የሆነ መላ እንፈጥራለን ወይ ለዳጊ እንነግረዋለን አለችኝ። ዳጊ ስትይ አወራችሁ እንዴ? መች ተገናኝተን አላገኘሁት። ዛሬ ከክላስ ስንወጣ እንፈልገውና አወራዋለሁ እያለችኝ ዳጊ ከጓደኞቹ ጋር ሆኖ ካፌ ሲገባ አየነው። ዳጊም አየንና ወደኛ ከጓደኞቹ ጋር መጡ። ብድግ ብሎ ዳጊን እያቀፉት ከቀድሞ ልጅ ጋር ማለትም ከአዛሪያ ጋር ተገጣጠመ። ሁሉንም ሰላም ብዬ ቁጭ አልኩ። ሄሎም ዳጊዬ ብላ ጥምጥም አለችበት። ዳጊም አልጨከነም፣ በደንብ አቀፋት። አጠገቤ ካልተቀመጠ ብላ አጠገቡ አስቀመጠችው። አንገቱ ስር ለጠፍ ብላ ታወራው ጀመረ። እኔ ከዳጊ ጓደኞች ጋር መጫወት ጀመርኩ። ትንሽ ቆየት ብለው ዳጊ በደግ ብሎ ሄሎን እያስነሳ በሉኛ ልንሄድ ነው አለን። ጀማው ቤዚን ሸኙልኝ እሺ አላቸውና ተሰናብተውን ወጡ። ትንሽ ቆይቼ በቃ እኔም ልሂድ ስል ቆይ ሸኘሽ ብሎ አብሮኝ ተነሱ። አዛሪያ ከሩቅ ሆኖ እያየኝ ከዳጊ ጓደኞች ጋር ሆኜ ከካፌው ወጣው። ትንሽ እንደሄድን ከዳጊ ጓደኛ መሃል የአንዱ ስም የሆነ ሰው ጠራ። ቆመ። አብረነው ቆመን ዞር ስንል አዛሪያ ከጓደኞቹ ጋር ቆሟል። አዛሪያ ከነጓደኞቹ መጣ። የዳጊን ጓደኞች ሰላም አላቸውና ለአንደኛው ወደ ጆሮ ጠጋ ብሎ የሆነ ነገር አለ። ከኔ ጋር ለተቀሩት የዳጊ ጓደኞች በቃ እኔ ልሂድ እናንተ አውሩ ብዬ ልሂድ ስል አዛሪያ አንደኛውን የዳጊን ጓደኛ በጠረባ ጣለው። ግራ ተጋብቼ አንተ ያማል እንዴ ብዬ ጮኩ። ቀና ብሎ አይቶኝ ልክ ሳይሽ አዎ። አንደኛው የዳጊ ጓደኛ የወደቀውን ጓደኛውን እያነሳ አንተ ምን ቤት ነህ ለጓደኛክ መተህ እሱን የምትመታው ነው ወደ አዛሪያ እያየ። አዛሪያም ፈገግ ብሎ ዳግመኛ ከልጅቷ አጠገብ እንዳላያችሁ እሺ አለው። የተመታው ልጅ በንዴት ውስጥ ሆኖ ለጓደኛህ ንገረው ምንም ቢፈጠር እንደማልተዋት እሺ በቃ እንሄዳለን። አንደኛው ግራ ቢገባኝም መጠየቅ አልፈለኩም። ዝም ብዬ መሄድ ጀመርኩ። የተመታው ልጅ ቤዚ በጣም ይቅርታሽ ትንሽ አለመግባባት ነው አለኝ። ፍቅር ነው አይደል አልኩት። ፈገግ ብሎ አዋለኝ። ታዲያ አንተ የፈቀርካት ልጅ የሁላው እንደፈላጊ ሆኖ ምንድነው አልኩት። ኧረ አይደለም የጀማቸው አንዱ ነው። ቆይ አልኩት። አዛሪያ የሚባለው ነው አፍቃሪዋ ስለው አይ አለ። የሱ ጓደኛ ቀደም ከነሱ ጋር አልነበረም። አዛሪያ ጓደኛው ነው። አንቺ ደግሞ ከመምጣታችን በፊት ከልጅቷ ጋር ስላየኝ ለጓደኛው ተደረቦ እሷ ጋር እንዳልደርስ ሊነግረኝ ነው። አንደኛው ቀበል አድርጎ ሰማዕቷን ቅድም ዝም ያልኳቸው ለዳጊ ስል ነው ሲል ግራ ገብቶኝ ማለት አልኩት። ለዳጊ እንደማንጣላ ቃል ገብተንለታል። ከዚህ በኋላ ግን አልሰማቸውም። ይህ ራስን ማስናቅ ነው። ወንድማችንን ፊት ለፊታችን እየመቱት ዝም ማለት ፍርሃት ነው አለ። ተረጋጉ በቃ ዳጊ ልክ ነው። ከነሱ ተሽላችሁ መገኘት ነው ያለባችሁ ብዬ ወደ ተመታው ልጅ ዞር ብዬ ታዲያ ምን አሰብክ ልትተዋት ነው አልኩት። ኧረ በጭራሽ እኔ በጣም እንፎነቅቃት ምንም ቢፈጠር አልሰማውም አለ። በጣም ጥሩ ስለ ፍቅር ስለሆነ እኔ የምረዳቸዋለሁ አልኳቸው። አንደኛው ቶሎ ብሎ ኧረ ደስ ይለናል አለ። የተመታው ልጅ ግን ኧረ ቤዚ በጭራሽ እዚህ ነገር ውስጥ ልንከትሽ አንፈልግም። ዳጊም ደስ አይለውም እኛም ፈተዋለን አለ። ኦፍ አሁን ዝም በል ባይሆን ነገ እንገናኝና ምን እንደምናደርግ በደንብ እናስባለን አልኳቸው። ይህን ለዳጊ አትንገሩት እሺ አልኳቸው። በቃ እኔ ልሂድ እዛ ጋር ታክሲ ሊያዝ ብዬ ቻው ብያቸው እየሄድኩኝ ቤዚ አለኝ። አንደኛው ዞር አልኩኝ። ግን ስማችንን በስርዓት ታውቂዋለሽ? ስለ እውነት በስርዓት ስማቸውን አላውቅም። ከዳጊ ሳገኛቸው ብቻ ሰላም እላቸዋለሁ። ለምን ጠየቀኝ? አይ በስማችን ስትጠሪኝ ሰምቼ አላውቅም። በቃ አሁን ንገሩኝ። የተመታው ልጅ ሄሎ ካለ አንደኛው ሱራፌል በረከትና ቅዱስ አሉ። ባይሎቻው ብያቸው ወደ ቤት መሄድ ጀመርኩ። ታክሲ ውስጥ ሆኜ ሮቢ ደወለ። ወደ ቤት እየሄድኩ እንደሆነ ጠየቀኝ። እኔም እየሄድኩ መሆኑን ነገርኩት። ማታ ሲመጣ ማየን ይዘን ለራት እንደምንወጣና ተዘጋጅተን እንድንጠብቀው ነገረኝ። ቤትም እንደገባው ለማየ ነግሬያት ሰዓት እስኪደርስ ብዬ ተኛሁ። ወደ 12 ሰዓት የሮቢ ስልክ ከእንቅልፌ ቀሰቀሰኝ። እየመጣ እንደሆነና ለብሰን እንድንጠብቀው ሲደውል እንድንወጣ ነገረኝ። እሺ ብዬ ዘጋሁት። ለማን ነግሬያት ለባብሰን ቁጭ አለን።
ልክ ሮቢ ሲደውል ተነስተን ወጣን። ወደ ሮቢ መኪና ሄደን ገባን። አንዳንድ ነገር እያወራን ወደ አንድ ሬስቶራንት ደረስን። ከሮቢ መኪና ወርደን ወደ ውስጥ ገባን። ትንሽ እንደቆየን ኪሮ መጣ። ደስ አለኝ። ፊቴ ባንዴ በራ። ሁላችንንም ሰላም ብሎ አጠገቤ ወንበር ስቦ ቁጭ አለ። የምንፈልገውን እራታችንን አዘዝን። እራታችንን እንደጨረስን የሚጠጣ አዘዙ። ሮቢና ኪሮ አልኮል መረጡ። ሮቢ ማየን እያየ ምን ትጠጫለሽ አለት። ኪሮ ለነሱ ወይን አምጣላቸው አለ። እኔ ቀበል አድርጌ እማዬ መድኃኒት ትወስዳለች፣ ለሷ ሌላ ነገር፣ ለኔ ግን ይሆን አልኩ። አልኮል የሌለው ነገር ለኔ አንድ ብርጭቆ ወይን መጣልኝ። በመሃል ኪሮ የሚያስደስትም የሚያስደነግጥና የማልጠብቀውን ነገር ተናገረ። ወደ እማዬ እያየ እማ ይቺ ልጅሽን ምን ባደርግልሽ ትድሪኛለሽ አላት። ከመደንገጥ የተነሳ ትናለኝ። ኪሮም ምን ነው መጥፎ ነገር ተናገርኩ እንዲህ አለ። ሮቢን ቀና ብዬ አየሁት። አይኑ ቀይ ሆኗል። እሱም በጣም እንደደነገጠ ያስታውቃል። የምን ትዳር አለው ሮቢ ለኪሮ። ኪሮም ትዳር ነው ካንተ ወንድም የእውነት ልዛመድ እስቲ ያለው። እማዬም የኔ ልጅ ፈጣሪ ያለው ይሁን እኛ ባልነው ምን ይሆናል አለችው። እኔ ምንም አላልኩም። ሮቢ በቃ ተነሱ እንሂድ ደክሞኛል አለን። ኪሮ ምን ነው ሮቢ ገና ነው እኮ አለው። ሮቢም አይ መጠጡ አናቴ ላይ ሳይወጣ አልቀረም እንሄዳለን። እሺ ብለን ሂሳብ ከፋፍለን ወጣን። ኪሮ እዛው ተሰናብቶን ወደ ቤቱ ሄደ። እኛም መኪና ውስጥ ምንም ሳናወራ እቤት ደረስን። ምንም ሳልል ደህና ደሩ ብዬ ወደ ክፍሌ ገብቼ ተኛው። በነጋታው ስነሳ ሮቢ የለም። እማዬን ሰላም ብዬ ቁርሴን በልቼ ለእማ ቡና እያፈላሁ እያለ ስልክ ይጠራ። ሄሎ አልኩኝ። ቤዚ እንዴት ነሽ አለኝ። ይቅርታ ማልበል የዳጊ ጓደኛ ሄኖክ ነኝ። ሄኒ ሰላም ነው? ይመስገን። ቤዛ እንዴት ነሽ? አለሁልህ። ቤዚ የዛሬው ቀጠሯችን የተከበረ ነው አይደል? ረስቼው ነበር። ለሄኒ ግን አዎ ስንት ሰዓት አልኩት። አንቺ በተመቸሽ ሰዓት። በቃሽ 11 ሰዓት ይሻላል ደውልልሃለሁ ብዬ ስልኩን ዘጋሁት። ሰዓቴ ሲደርስ ለባብሼ ወጣሁ። ሮቢ ቤት ስላልነበር እማዬን ቶሎ እንደምመለስና እንደወጣው እንዳትነግርብኝ ለምኛት ወጣሁ። ከሰፈር እየወጣሁ ለሄኖክ ደውዬ ከቤት እንደወጣውና የት እንደምንገናኝ ጠየቅኩት። ትምህርት ቤታችን ጋር ያለ ካፌ ነው ያለኝ። እሺ ብዬ ታክሲ ይዤ ጋሌን ካፌ ደረስኩ። ወደ ውስጥ ስገባ አራቱም አሉ፣ ከዳጊ ውጭ ማለት ነው። ሁሉንም ሰላም ብዬ ቁጭ አልኩ። ትኩስ ነገር አዘን ወደ ገደለው ገባን። እሺ ሐሳባችሁ ምንድነው አልኳቸው። ሄኒም ገና እያሰብን ነው አለኝ። ቅልብ የሚል ግን ደግሞ ደስ የሚል ልጅ አለ፣ በረከት የሚባለው ማለት ነው። ቤዚ ያለን አማራጭ በአዛሪያ በኩል መግባት ነው አለኝ። እንዴት አልኩት። ሁሉንም ዞር ብሎ አየና ምንም እንዳትሉ ያሰብኩትን ሐሳብ ስነግራችሁ ከሆነ ጥሩ ካልሆነም አይሆንም ብለው ይሻላል። ፈገግ ብዬ ንገረኝ አልኩት። ያለሽን አማራጭ አንቺ ነሽ። አዛሪያ በማያገባው በጓደኛው እየገባ ነው። ከኛ ጋር ጸብ እየፈለገ ነው። እኛ ሙሉ ደማችን ደግሞ ከዚህ በኋላ ስንጣላ ከታየ ማባረር ነው። የመጨረሻ እድል ነው የተሰጠን። ስለዚህ አልኩት። እንዳስተዋልኩት አዛሪያ ተከይፎብሻል። ስለዚህ በደንብ ቀርበሽ ወንድ ልጅ ሞኝ ነው። ሙሉ አቴንሽኑን ትወስጂዋለሽ። ለትንሽ ጊዜም ቢሆን ሄኒ ከልጅቷ ጋር የመሆንና በደንብ የመሆን ጊዜ ያገኛል። ምን ታስባላችሁ ሲል ሄኒ አናቱን ጧ አድርጎ አዛሪያ ጋር ይችል ልጅ እንድናክናት ዳጊ ያወቀ ሰዓት አሁን የምታውቀው ምንድነው እሺ ያለው። ሱራፌልም ቅዱስ ለ3 መስደብ ጀመሩ በረከትን። ቆይ እስቲ አልኳቸው። ዳጊን ተውት፣ ቤኪ ያመጣው ሐሳብ እኔ ብዙም አልደበረኝም አልኳቸው። ቤኪ እየሳቀ እኮ እናንተ ድንገት ዝም በሉሽ አላቸው። አዛሪያ እኔ ጋር ደውሎ ያለኝ ምናምን ነገርኳቸው። ቤኪ አሁንም ቀደም ብሎ ተከይፎብሻል ብዬሻለሁ አፈጣጠነው ግን አለኝ። ሁሉንም በየተራ እያየኋቸው ይሄን የነገርኳችሁ ለቅዳችሁ ይጠቅመናል ብዬ። ያለን አማራጭ አዛሪያ ሊቀርበኝ ሲሞክር አለመግፋት ነው። ከኔ ጋር ሲሆን እሱ ሌሎቹ ጓደኞቹን ደግሞ እናንተ ቢዚ ለማድረግ ሞክሩ። ከዛ ሄኖክ ባለ ጊዜ ከልጅ ጋር ትሆናለህ አሉት። ይሁን እሺ በቃ ፈልጊው ግን አይደለም እሺ ቤዚዬ፣ ያን ከፍ ሁሌ ከሷ አጠገብ ስለማይለይ ነው እሺ አለኝ ሄኖክ። ችግር የለውም ብዬ ስለ አንዳንድ ነገር አውርተን ሮቢ ወደ ቤት ቀድሞኝ ሳይገባ ለመግባት ተሰናብቻቸው ወደ ቤት ጉዞ ጀመርኩ።
ታክሲ እየጠበቅኩኝ ሊዮ ደወለ። ገረመኝ። ስንት ቆም ካወራን የሄደ ነበር የመሰለኝ። አንስቼ አንዳንድ ነገር አወራን። እንዳሰብኩትም የሆነ ነገር አጋጥሞት ተመልሶ ሄዶ ትላንት ወደ አዲስ አበባ እንደተመለሰ ነገረኝ። ሊያገኘኝ እንደሚፈልግና ከቻልኩ ነገራት ብንበላ ደስ እንደሚለው ነገረኝ። አመቻችቼ ደውዬ እንደማሳውቀው ነግሬው ቻው ብዬ ዘጋሁት። በቻልኩት ፍጥነት ቤት ደረስኩ። ሮቢ ባልቀደመኝ እያልኩ ወደ ውስጥ ገባው። ፈጣሪ ሲረዳኝ ሮቢ ገና አልመጣም። ምንም የምሰራው ስላልነበረኝ ክላስ አሳይመንት ተሰጥቶኝ እንደነበር ትዝ ብሎኝ እሱን መስራት ጀመርኩ። ሮቢም አምሽቶ ወደ ቤት መጣ። ክፍሌ መጥቶ ትንሽ አውርቶኝ ስለደከመው ለመተኛት ወደ ክፍሉ ሄደ። ሮቢ እንደሄደ ብዙም ሳይቆይ የማላውቀው ስልክ ተደወለልኝ። አንስቼ ሄሎ አልኩኝ። በጣም የኮራሽብኝ ግን አልመሰለሽም አለኝ። ከድምፁ አዛሪያ መሆኑን ተረዳው። ተነስቼ የመኝታ ክፍሌን በሩን ገጠምኩት። እሱ መሆኑን እንዳወቅኩ እንዳይገባው ብዬ ማልበል አልኩት። አሁን ስልኬን ከብሎክ ታውጫታለሽ ወይስ ብሎ ዝም አለ። ወይስ ምን ቀጥለው ይህንንም እንዳልጨምርልህ አልኩት። ትንሽ ኩራት ቢጤ ያለብሽ ልበል አለኝ። በል አልኩት። ቆይ ከሁሉም ጋር እንዲህ ነሽ? እንዴት ሆንኩ? እኔ እኮ ሰላማዊ ሰው ነኝ፣ ልታወቅሽ ብቻ ነው ያልኩት። እኮ ተዋውቀኸኝስ? አልገባኝም። የምታወቃችን ጥቅሙ አልኩት። ብቻ አንቺ ተዋውቂኝ እንጂ ፈረሰኛውን ነው የምልሽ፣ የምታገኙን ጥቅም ታይዋልሽ አለኝ። ለራስህ ከፍ ያለ አመለካከት አለህ ነው? እረ እንደዛ አይደለም። ታዲያን ከተዋወቅሽ ትጠቀሚያለሽ እያልከኝ አይደል? ስልሽ እንዲሁ ዝም ብዬ ሳይሽ እንደኔ አይነት ሰው ያስፈልግሻል። ቆይ አንተ እንዴት ነህ? ቀበል አድርጎ እንዴት እንደሆንኩ እንድታውቂ እኮ ነው እንተዋወቅ በደንብ የምልሽ። እሺ እንተዋወቅ አልኩት። ተመስገን፣ በመጨረሻም ለመታወቅ እንደደረቅሽብኝማ ብሎ ዝም አለ። ሐሳቤን ሳልቀይር ብታወራ ይሻልካል። እሺ ያው የኔን ስም እንደነገርኩሽ አዛሪያ ነው፣ ያንቺ ደግሞ ቤዛ አይደል አለኝ። አሁን እንዴት አወቅ? ስልክሽን ካገኘው ስምሽን ማወቅ አይከብደኝም። ቆይ ግን አለኝ። ትላንት ከዳግም ጀማ ጋር አይችሻለሁ ልበል? አዎ አይተኸኛል። ብዙም ቅርበት የለኝም ከነሱ ጋር በይኝ አለኝ። ለምን ልሃለሁ? ጓደኞቼ ናቸው። ምን ነው አልኩት። ከማይሆን ነገር ጋር ልታነካኪ ነዋ። አልገባኝም። ታዩ፣ ለማንኛውም ነገ ብንገናኝ ደስ ይለኛል። ክላስ ስላለኝ ስወጣ እንደማገኘው ነገርኩት። ከግቢያችን ፊት ለፊት ያለው ካፌ ተቀጣጥረን ስልኩን ዘጋ ነው። የማይነጋ የለም ነጋ። የከሰዓት ስለሆነ ክላስ ያለኝ አርፍጄን የተነሳሁት። ስልኬን ሳየው ቴክስት ጽፎልኛል። ዛሬ እንደሚመቸኝ ነበር፣ እንደማይመቸኝና ለሌላ ቀን እንደምክሰው ጻፍኩለት። ሮቢ በጠዋት ስለወጣ አላገኘሁትም። ምንም ደህና ነገር ሳልሰራ የክላሴ ሰዓት ደረሰ። ተጣጥቤ ከሄሎ ጋር ተገናኝተን አብረን ሄድን። ከዳጊ ጋር እንደታረቁ ነገረችኝ። ፍቅር እንደጀመሩ ስጠይቃት ፍቅር እኔን ጀምሮ ብሎ ስላልጠይቃት ዝም እንዳለች ነገረችኝ። ክላስ ገብተን ጨርሰን ወጣን። ቀጠሮ እንዳለብኝና መሄድ እንዳለብኝ ነገርኩት። የምን ቀጠሮ አለችኝ። ቀስ ብዬ እንደማስረዳት ነግሬያት ከግቢ ወጣሁ። ብዙም ሳይቆይ አዛሪያ ደወለልኝ። ከግቢ እየወጣሁ እንደሆነ ነገርኩት። እሱም እየመጣ እንደሆነና እንድጠብቀው ነግሮኝ ዘጋው። ካፌ ቁጭ ብዬ አዛሪያን መጠበቅ ጀመርኩ። በህይወቴ እንዲደገም የማልፈለገው ቀን የዚህች ቀን ነበር። ይህን ያልኩበት ምክንያት ከተቀመጥኩ ብዙም ሳይቆይ የእድሜ ልክ ጠላቴ ከማንም በላይ ብርጭ የምጠራው ሰው መጥቶ አጠገቤ ተቀመጠ። ማን ነው? የገዛ ወላጅ አባቴ። ከብዙ ጊዜ በኋላ አየሁት። እንዴት ነሽ ልጅ ያለኝ አስተካክሎ እየተቀመጠ። በጣም ደንግጫለሁ። በዛ ላይ ተናደጃለሁ። እንባም ባለኝ። ዝምቴ ከብዶት መሰለኝ። ምን ነው ልጄ አታውሪም እንዴ አለኝ። ልጅ አትበለኝ፣ ለኔ ሰጠኸኝ አባትነት የለም እና ልጅ አትበለኝ። አንተ እኮ እናቴ ገዳይ ነህ፣ አታፍርም እንዴ አልኩት። በድንገት ግን አባቴ ስቅስቅ ብሎ ማልቀስ ጀመረ። ደነገጥኩኝ። ዝም ብዬ አየው ጀመር። ልጄ እባክሽ አንዴ ብቻ አዳምጪኝ፣ ለሁሉም ነገር ይቅር እንድትይኝ እንድጠይቅሽ አንዴ አድምጪኝ። ይህኝ እስቲ ልሞት ትንሽ ጊዜ ነው የቀረኝ። እንደዛ ስንገበገብለት የነበረው ገንዘብ እንኳን ጤና ሊገዛልኝ አልችልም። እባክሽ ቢያንስ ውስጥ ከጥፋተኝነት ነጽቶ ልሞት። እባክሽ ልጄ አንቺንም ፈልጌ ያገኘሁሽ ለዚህ ነው። እባክሽ አለኝ። ልብ ብዬ አየሁት። አሳዘነኝ። ድሮ ያለው አባቴ አይደለም።
ያደርባባው ግርማ ሞገስ ያለው ሰው አይደለም። ሁሉ ነገር ከእርሱ ተተው ሄዷል። ጠቁሯል፣ ገርጥቷል፣ ከስቷል። ለምን እንደሆነ አላቅም። አሳዝነው። ምንድን ነው የምትፈልገው አልኩት። ሁሉንም እውነት ልንገርሽ፣ በእውነቱ ቢመርም እንድታውቂ ስለሚፈልጋለሁ። ግራ ገብቶኝ ምን አልኩት። የኔ ልጅ ከእናትሽ ጋር ሁሌ ተስማምተን የማናውቅበት ምክንያት እናትሽ በህይወት ዘመኗ እኔ ለአንድም ቀን አፍቅራኝ አታውቅም። ከእኔ ጋር መኖር ስላለባት እንጂ አፍቅራኝ አይደለም። ይህ ደግሞ እኔን ይረብሸኛል አለኝ። ግራ ገብቶኝ ካልወደደች ለምን አገባችን አልኩት። አንገቱን ደፍቶ እያለቀሰ እናትሽን እንዳየኋት ነበር ያፈቀርኳት። በህይወት ዘመኔ ማንንም ሰው እንደሷ ወድጄ አላውቅም። ውብ ነበረች። አሁን አንቺ እንዳለሽ ውብ ነበረች። ግን እሷ ለእኔ ግድ የላትም። አንድ የተረገመ ቀን ግን በእልህ በጓደኞችና በስካር መንፈስ ቶኝ እናትሽን አስገድጄ ደፈርኳት አለኝ። ባለማመን ምን አልኩት። ክፍል 9 ይቀጥላል። ላይክ፣ ሼር፣ ሰብስክራይብ በማድረግ ለወዳጅ ዘመድ ያጋሩ።